እንጂ ሌላ ምንም አይነት ወንጀል የሰራሁት ነገር የለም። ስለዚህ እኔ ተወኝ ብላ ነበረ። ግን ልዑልም አይሆንም፣ አንቺ የምታውቂው ነገር ብዙ ነገር ስላለ ያለውን ነገር እውነቱ ብትናገሪ ይሻልሻል። ካልሆነ አንቺ በወንጀል እንድትጠረጠሪ የህግ አካላት አሳልፈን እንሰጥሻለን። ያማ ያለውን ነገር ተናገሪ ብለዋት ነበር። እሷን በመጨረሻ እኔ የሚጠቅም ከሆነ አንድ ነገር ንገረህ፣ እኔ 5ቱ ቤት ነው ማጸዳው። በ5ቱ ቤቶች ደግሞ ልጆቹ ስልክ ይጠባበቃሉ። አበበን የሚጠብቁ 5 ቡድኖች ናቸው። ስለዚህ የሆነ ከተፈጠረ ሲባል ጊዜ እነዛ 5 ቡድኖችን ቶሎ ብሎ እንደሚወጡ ነው እሱ ነው ማውቀው እንጂ እኔ አበበን ምንም ማውቀው ነገር የለም። ነገር ግን ከኔ ጋር ቡና የሚጠጣ ልብስ አጥብ ጊዜ አጠገቤ የምትሆን ልጆቹ እያንዳንዳቸው ገብታ የምትቆጣጠር አንድ ሰራተኛ አለች። እሷም ከኔ ጋር ቅሬቤት አለን፣ እዚሁም ሰፈር ናት። እዚሁም አንዱ ቤት ልትኖር ትችላለች። ምክንያቱም በየቀን ያበበ ጋርዶችን ቼክ ስለምታረግ ምን ይሰራሉ ምን ያደርጋሉ የሚባል ነገር ቼክ ስለምታረግ፣ ስለዚህ እሷ ሙሉ በሙሉ ሚስጥር ልትናገር ስለምትችል ለእሷን ሁሉ ነገር መጠየቅ ትችላለህ፣ እሷን ላገናኘህ ብላ ነበር። ስለዚህ በመጨረሻ ልጅቷም ተደውሎላት መጣች። እሷ አበበን እንጠብቅ ወይስ ልጆቹ እንጠብቅ ሳትሆን የአበበ ፍቅረኛ ናት። እንደምታውቁ ባለፈ የአበበ ፍቅረኛ ከአረብ ሀገር ብዙ አመት አረብ ሀገር የለፋች የደከመች ለእናቷ ብላ እናቷን ካለችበት ጭንቅ ልትወጣ ካለችበት መከራ እንደምትወጣ አረብ ሀገር የተሰደደች ሴት ነበረች። እሷም አረብ ሀገር ብዙ አመት ለፍታ ደክማ ወደ ሀገሯ ልታርፍ በገባችበት በሆነ አጋጣሚ ከአበበ ጋር ተገናኝተው ነበር። አበበ ብዙ ነገር ከእሷ ጋር የተጫወቱ ያወረጉ ፍቅረኛ ይሁን ስላት ጊዜ አይ እኔ በምንም ተአምር ለአንተ ፍቅረኛ ልሆን አልችልም፣ ምክንያቱም የምታወራው ስልክ በሙሉ ከወንጀል የተያያዘ ነገር ስለሆነ ምንም የስልክ አወራር ስላልተመቸኝ እኔ በላቢ ለፍቼ ደክሜ የምኖር ሴት ስለሆንኩኝ በእንዲህ ነገር አልተባበርህም፣ እባክህ ተወኝ፣ እኔ ተወኝና የራስን ህይወት ኑር፣ እኔ ካሁን በኋላ ከአንተ ጋር ምንም አይነት መቀጥለው ማደርገውን ነገር የለም ብላ ከአረብ ሀገር የሄደችዋ ልጅ ከሱ አፈንግታ ወጥታ ነበር። ከአረብ ሀገር የሄደችዋ ልጅ ወንድሟ ደግሞ የአበበ ጠባቂ ነው፣ የአበበ ጋርድ ነው። እህቱ አረብ ሀገር እንዳለች ነው የሚያውቀው። ኢትዮጵያ እንደገባች ምን የሚያውቀው ነገር የለም። አበበ ደግሞ ያቺ ከአረብ ሀገር የገባች ሴት እንድትሞት እንድትጠፋ ያደረገው ደግሞ በገዛ ወንድሟ ጓደኛ ነው። የገዛ ወንድሟ ጓደኛ ደግሞ ከወንድሟ ጋር አብረው አንድ ቤት ነው የሚሰሩት። አይታችኋል፣ ባለፈ ቪዲዮን ተለቀው አንድ ቤት ነው የሚሰሩት። የአበበ ጠባቂ ናቸው። ምንም አይነት ሚስጥር እንዳታወጣ፣ ምንም አይነት ሚስጥር ካወጣ የእሷ ወንድም ስለሆነ ሊያጠፋክ ይችላል። ስለዚህ ራስህን ራስህን መሞትህ መርጥ ከሆነ ምንም አይነት ሚስጥር እንዳታወጣ፣ ሚስጥር በሆኑ መደበቅ አለብህ። እሱ ካወቀ ዝም አይልህም ብሎ ነው የነገረው የነበረው። ያ ጓደኛው ደግሞ ምኑ ሚስጥር ጠብቆ ነው የኖረው የነበረው። ግን ሰሞኑ እነ ልዑል ከሄዱ በኋላ ነው ይሄ ሚስጥር በሙሉ በአደባባይ የተበተነው። ሁሉ እዛ ውስጥ ያሉ በሙሉ ወንጀል ያለባቸው ሰዎች ናቸው። የሰው ህይወት በእጃቸው ያለፈ ነው። የሰውን ህይወት የጠፋባቸው ሰዎች ናቸው። ስለዚህ እነዛ ሰዎች በሙሉ የእሷ ስትሞት ጊዜ እሷ ደግሞ አስክሬኗ እንዳይገኝ መረጃ እንዳይወጣ አድርጎ ነው አበበን የሆነ ቦታ የወሸቃት የተባለው። ቆሻሻ ይጣላት፣ ወንዝ ዳርቻ ይጣላት፣ ባህር ይጣላት፣ ምን ጣላት፣ ምን የሚታወቅ ነገር የለም። ግን ያ ጓደኛዋ የወንድሟ ጓደኛ ነፍሷ ካጠፋት በኋላ አበበ ነው አስክሬኗ ይዞ ይሄደ የተባለው። እሷ ከሞተች በኋላ ነው ዛሬ አበበ ሌላ ፍቅረኛ የያዘው። ሌላ ፍቅረኛ ይዞ እንደፈለገ የሚሽከረከረው። መጀመሪያው ሰራተኛ ሆና ነው የገባችው። ልጆችን እንድትጠብቅና ልጆችን እንድትንከባከብ ልጆችን እንድትቆጣጠር ነው የገባችው የነበረው። ግን ከዛ በኋላ የእሱ ፍቅረኛ ሆና ነው የቀረበችው። እሷም ደግሞ የተገናኘችው የእሷ ወንድምና ታምራት አንድ ላይ ነው የሚሰሩት የነበረው። ከዕለታት አንድ ቀን ወንድምሽ ጠፋ ነው ያለው። ወንድሟ እንዴት እንደጠፋ ምንም የምታውቀው ነገር የለም። ታምራት ጋር በየጊዜ የደወለች ወንድሜ ምን ሆኖ ነው፣ ወንድሜ ለምን ጠፋ፣ ለምን አይደውልም፣ በሰላም ነው ወይ ብላ ስጠይቀው ጊዜ በቃ ወንድምሽን ጠፍተዋል፣ የት እንደሄደ አናውቅም፣ ክፍለ ሀገር ለስራ በወጣበት ነው በዛው የጠፋ ብሎ ነው ሙሉ በሙሉ ስልክ ዘጋብኝ ያለችው ታምራትም። ከዛ በኋላ አበበን ደውሎ ወንድምሽ እኔ ጋ ያን ነው፣ እኔ በቅርብ ርቀት ወንድምሽ አውቀዋለሁ ብሎ ታምራትና ወንድሟ
አበበ የተነሳው ፎቶ ነው የላከላት። እሷን ደግሞ አምናን አበበን ቀረበችው። ስለዚህ አሁን ወንድምሽን እኔ ያገናኝሻለሁ፣ እኔ ጋር የሆነ ስራ ስላለ የሆኑ ልጆች ስለምትቆጣጠርልኝ እኔ ጋር ነይና ያ ስራ ስሪ፣ ከዛ በኋላ ከወንድምሽ ጋር አገናኝሻለሁ ብሎኝ ወደ እሱ መጣሁኝና ይሄ ስራ ጀመርኩኝ። የእሷ ስራ እንደነገርኳቸው ልጆችን መቆጣጠር ነው። የ5 ቡድኖች የተባሉ የአበበ ጋርዶች ናቸው። ምን እንደሚሰሩ ምን እንደሚያደርጉ ስልክን ማን እንደሚያወሩ ከማን ጋር እንደሚገናኙ የምትቆጣጠር ሴት ናት። ወንድሟ ግን እስካሁን በእጇ የገባ ነገር የለም። ምክንያቱም አበበ ወንድሟን ወንጀል ውስጥ አስገብቶ እሷን ወንጀል ውስጥ ያስገባ ስለፈለገ ነው ያቀረባት ነበረው። ከዛ በኋላ ስራው ከቀጠለች በኋላ ስራዋ የሰራች በመጨረሻ ያኔ መግባባት፣ አንድ ሰው ስትግባቡ ብዙ ጊዜ አንድ ላይ ስትሆኑ ብዙ ስትጫወቱ ሌላ ነገር ወይ ፍቅር ውስጥ ወይ ትዳር ውስጥ ትገባላችሁ። እሷም ደግሞ ከአበበ ጋር ፍቅር ያዛት። አበበ ምን አይነት ወንጀለኛ ይሆን፣ ምን ይስራ፣ ምን ያጥፋ፣ ከሀገሩ ለምን እንደወጣ፣ በህግ አካላት እንደሚፈለግ፣ በብዙሀን እንደሚፈለግ ምን የምታውቀው ነገር የለም። ስለዚህ እሷ የአበበ ፍቅረኛ ሆና ነው የተገኘችው። ያቺ ልጅ ደግሞ የአበበ ፍቅረኛ ደግሞ ከአበበ ጋር እንደምትገናኝ ከአበበ ጋር ግንኙነት እንዳላት የተናገረችው ሰራተኛዋ ናት፣ የጽዳት ሰራተኛዋ። እዛ የአበበ ጋርዶችን ልብስ ምታጥብ፣ ምግብ ምትሰራ፣ ቤት ምታጸዳላቸው ልጅ ናት። ባለፈ ልጆቹ እሷ አለች፣ እሷ በቤት እንዳለች ታውቃለች። እሷን የጽዳት ሰራተኛዋ ጠይቁ ባሉበት መሰረት እሷን ደግሞ አሳልፋ የቺ ልጅ ሰጠች። እኔ አበበ ኔት ምንም አውቀው ነገር የለም፣ ደሞዙ የምትሰጠኝ እሷ ናት፣ አበበ ላክልሽ ብላ ነው የምትሰጠኝ። ስለዚህ እኔ አሳልፌ እሷ ልስጥህ እንጂ እኔ ምንም አውቀው ነገር የለም አለችና ደውላ ጠረቻት። እነ ሉል እዛ ውስጥ እንዳሉ ሳትነግራት በሆነ ጉዳይ እፈልግሻለሁ ተሉና ያለቻት መጣችና ተገናኙ፣ አወሩ። እሷ ምንም ነገር አበበን አላውቀውም፣ ምንድነው የምታወሩት፣ እኔ ምንም አውቀው ነገር የለም ብላ ልትክድ ሞክራ ነበረ። ግን ሉልን ወንጀል እንደሚሰራ አበበ ወንጀለኛ እንደሆነ ብዙ አይነት ወንጀሎች እንደሚሰራ ነግረዋት ከዚህ ጉድ እንድትወጣና ስለ አበበ የት እንዳለ ምን እንደሚሰራ ካልተናገርሽ ለህግ አሳልፌ እሰጥሻለሁ ነው ያላት ነበረው። እሷም ደግሞ እኔ አበበ ምንም አውቀው ነገር የለም፣ በወንድሜ ጉዳይ ነው የተገናኘ ነው፣ በወንድሜ ጉዳይ ተገናኝተን ይሄ ስራ ሰጠኝ፣ ስራ ከሰጠኝ በኋላ የፍቅር ግንኙነት ጀምረናል። አንድ ቤት የለውም፣ ብዙ ቦታ ነው የሚሄደው፣ ስልክ የቀያየረ ነው የሚደውልልኝ፣ ለምን እንደሆነ አላውቅም። ምንድን ነው ስልክ በየጊዜ ቀያየርክ የምትደውለው፣ ችግሩ ምንድን ነው ብዬ ስጠይቀው አይ ኖርማ ነው ዝም ብዬ ነው ስልክ መቀያየረው ነው እንጂ ሌላ ነገር የለም ብሎኝ ነው። ግን አሁን በዚህ በ3 ቀን ውስጥ ስልኩም አይሰራም፣ ራሱም አላገኘውም። እሱ አለበት የተባለ ቦታ በሙሉ ፈልጌ አጥቻለሁ። የት እንደሄደና የት እንደገባ አላውቅም አለ። አበበና ታምራት እንደምታውቁት በሄዱበት በሙሉ ሴት ልጅ ያፈቅራሉ፣ በሄዱበት በሙሉ ሴት ልጅ ያስረግዛሉ። ከዛ በኋላ ጥለዋቸው ነው የሚጠፉት። አሁን አበበም ይሄን የሰራው ከዚህ ያቺ ልጅ እንድጠፋ አደረጋት። ከአረብ ሀገር ብዙ ለፍታ ደክማ የገባች ሴት መልሶ የቺ ልጅን ጀመራት። እቺ ልጅን አሁን አፍቅሯት ፍቅር ውስጥ ገብታ እርጉዝ ልትሆን ትችላለች፣ አይታወቅም። ያው አሁን ጥሏት ገባ። ለምን እነሉ እዛ ካምፕ ውስጥ እንዳሉ ስላወቀ፣ እንደሚፈልጉ ስላወቀ፣ አሁን ክትትላቸው እሱና እሱ ላይ ብቻ እንደሆነ ስላወቀ ነው እሱ ልጅ የጠፋው። ምክንያቱም እያንዳንዱ ነገር ኢንፎርሜሽን ይደርሳቸዋል። ከነሉ ውስጥ የሚሰሩ ሰዎችን ኢንፎርሜሽን ያደርሱላቸዋል። ሙሉ በሙሉ መረጃ ይሰጠዋቸዋል። መረጃ ስለሚሰጧቸው ነው ደረሱባቸው ሲባል የሚጠፉት፣ ደረሱባቸው ሲባል የሚጠፉት። ስለዚህ እኔ ምንም ማውቀው ነገር የለም። 3 ቀናችን ሆነዋል። ስልክም አይሰራልኝም። ቤቱም በየቀን እመጣለሁ፣ የለም። የት እንደገባና የት እንደወጣ አላውቅም ነው ያለችው። ሲጀመር ያ በ5ቱ በኩል ቤት አለ። እዛ በቤቱ ውስጥ ደግሞ እንደምታውቁት 5 ቡድኖች አሉ። በ5ቱ ቡድኖች ደግሞ የአበበ ጠባቂዎች ናቸው። ያ ቤቶች ደግሞ ሉል እያንዳንዱ ነው የፈተሻቸው። እያንዳንዱ ምንም ሳይቀር እያንዳንዱ ነው የፈተሸው። ግን አበበ እዛ ውስጥ የለም። የሆነ ኢንፎርሜሽን ደርሶት ነው ከዛ ቤት የወጣው የተደበቀው። እኔ የሆነ ቦታ ስትሄዱ ከዚህ በፊት ደጋግሜ ተናግሬያለሁ። የሆነ ቦታ ስትሄዱ ጊዜ ከካሜራማንና 2 ዋና የተባሉ ምንም አይነት ምስጢር የማያወጡ ሰዎችን ብቻ ተናግሮ ዝም ብሎ መጓዝ ነው ያለባቸው። ማን ጋር እንደምትሄዱ ምን እንደምታደርጉ እንደምትሄዱ ማናቸው ማወቅ የለባቸውም። ምክንያቱም አሁን አበበ ለመያዝ አበበ ያለበት ቦታ ተጠቁመን የሄድ ነው ካላችሁ በቅድሚያ ነው መረጃ የሚደርሰው። ምክንያቱም በእናንተ ቤት የሚሰሩ ሰዎች በሙሉ ወይ ከ10 5ታቸው ናቸው ጤነኞች ናቸው እንጂ ሌሎቻቸው ብር ስለሚከፈላቸው መረጃ በሙሉ ያቀበሉ። የእናንተ ልፋት ከንቱ ድካም ሆኖ ነው የሚቀረው።
ለምን አንዴ ከሰራችሁ ከደከማችሁ አይቀር ሙሉ የቢሮዎቹ ሰራተኞች በሙሉ ማወቅ የለባቸው። ይሄ ታማኝ ነው፣ ሚስጥር አያወጣም፣ ከኛ ጋር በኩል በታማኝነት ይሰራል የተባለ ልጆች እንጂ ለምንድን ነው የሁሉ የምትናገሩት? የሁሉም ትናገሩና ሁሉ ሰራተኞች ያውቃሉ፣ መረጃ ያሸሻሉ፣ ያው እያንዳንዳቸው ነው የሚጠፉት። ስለዚህ አበበ ያልተፈለገበት ቦታ የለም። አሁን ነው የጠፋው። እዛ ጋ እንኳን ጋርዶችን እዛ ውስጥ አስቀምጦ ነው አሁን አዲስ ፍቅረኛው አስቀምጦ ነው የጠፋው። ያም ለምንድን ነው ይመስላችኋል? መረጃ በቅድሚያ ስለደረሰው። ስለዚህ ልዑል እባክህ ጊዜህን አታቃጥል፣ ጉልበትህን አትጨርስ። እንደዚህ የፈለጋችሁ ራሳችሁን መጠበቅ አለባችሁ። መረጃ ማንኛውም ሰው እንዳያወጣባችሁ መጠንቀቅ አለባችሁ። ከብዙ ጥራቱ እንደሚባል ከብዙዎቻችሁ የሆነ 3-4 ሰው እዛ ሌላ ማን እንደምትፈልጉ አበበ እንደምትፈልጉ ወይ ታምራት እንደምትፈልጉ የሚያውቁ ሰዎችን ደግሞ ጠቁማችሁ እዛ ቦታ መሄድ አለባችሁ። ለምንድነው በዚህ ልክ ምደኩት? በዚህ ልክ ሁሌ የተጠቃችሁ፣ ሁሌ ወደ ኋላ ያስቀረዋችሁ ያንተ ሰራተኞች የሌላ ያቢልም ሰራተኞች ቢሆኑ ለምንድነው እዛ ጋር ቁጭ ብላችሁ የምትናገሩት? ለምንድነው ሚስጥራችሁ በነው የምታወጡት? ሚስጥራችሁ ስለሚያውቁ በእርግጥ ሰራተኛ ናቸው። ከነሱ ተደብቆ ምንም የሚሰራ ነገር የለም። ግን በዛ ልክ መጠንቀቅ የመሰለ ነገር የለም። የተጎዳችሁ ነው እናንተ። ያዝናቸው ስትሉ ያመልጣሉ፣ ያዝናቸው ስትሉ ታመልጣላችሁ። ያመልጣሉ። ዛሬ ፍቅረኛዋ ያስከበት እሱ ምንም አይመስለውም። ምክንያቱም አንዷ ብትል ሌል ይቀይራል። እሱ የሴት ችግር የለበትም። እንደፈለገ በብሮ እንደፈለገ ሴት ነው የሚቀያይረው። ሳያውቁ ጥሩ ሰው ይመስላቸውና ነው የሚገቡት። በዚህ አጋጣሚ ታምራት በድጋሚ አምልጠዋል። በጣም አሳዛኝ የሆነ ድርጊት ዛሬ ተከስተዋል። ታምራት በድንገት ልዑል ወደ አበበ በሄደበት አበበ ፍለጋ በሄደበት ታምራት እንዳመለጠ ነው የተነገረው። እንዴት እንዳመለጠ እንዴት እንደወጣ ጠባቂዎቹ ደብድቧቸውም ይሁን ሌላ የእሱ ጋርዶች መጥተው ይሁን ምን እንደተከሰተ አልታወቀም። ልዑል በአጋጣሚ አበበ ፍለጋ በሄደበት አበበ ዛሬ ይዘዋለሁ ብሎ በሄደበት ነው ታምራትን በድጋሚ ያመለጠው ማለት ነው። ስለዚህ ታምራት አመለጠ ማለት ገና እንደገና ነገሩ በጣም ተዘረጋ ማለት ነው። ነገሩ ተበተነ ማለት ነው። ለማንኛውም ውድ ቤተሰቦች ታምራት በእጃቸው እንዲገባ ዱአ አድርጉለት። ወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። መልካም ቀን